አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር። ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ላይ ደርሰናል። ሻያው ሰጠኝ እንደምን አረፈዳችሁ? እግዚአብሔር ይመስገን ደህና ነን። እንግዲህ ሰላም ይስፈን። እንግዲህ ያለው ሁኔታም በተከታተልን ያው በዜና ወጃ ቀጥሎ እንግዲህ ቀጣዩ ደግሞ ወቅታዊ ዘገባ ያተኮረ መሰለኝ። እውነት ነው። አዎ ወደ ወቅታዊ ዘገባ ነው የምናልፈው። የተለያዩ ርዕሰ ጉዳዮች አሉን። እንግዲህ እስራኤልና አሜሪካ በጋራ እያካሄዱ ያሉት ጦርነት ዛሬ 6ኛ ቀኑን አስቆጥሯል። እስካሁን ያለው እንግዲህ ወታደራዊ ዘመቻው ሁኔታ እንዴት ነው? ያለበት ሁኔታ እንዴት ይታያል? ሰጠኝ። እሺ እንግዲህ ያው ጦርነቱ ቀጥሏል። 6ኛ ቀኑን ይዟል። አሁን እንደጠቀስሽው እስራኤልና አሜሪካ በትብብር በአየር ኃይልም እንዲሁም ደግሞ አሜሪካ በአካባቢው በሚገኝ የባህር ኃይሏ በኩል ከፍተኛ ጥቃት እየፈጸሙ አሉ። በወታደራዊ ተቋማት፣ በኢራን ላይ ባሉ ወታደራዊ ተቋማት፣ የአብዮታዊ ዘቡ፣ የስለላ ተቋማት፣ የፖሊስና ሌሎች ወታደራዊ ይዞታዎች፣ የኒውክሌር ማብለያዎች፣ የባሊስቲክ ሚሳይሎችና የተለያዩ ቦታዎችን እያጠቁ አጠናክረው እንደቀጠሉ ነው። ያው እንግዲህ ጦርነቱ 6ኛ ቀን አስቆጥሯል። ስንት ጊዜ ይወስዳል የሚለው የብዙ ሰዎች ጥያቄ የሆነ መጥቷል። መቼ ነው የሚያልቀው? አላማውን የተያዘለትን ያሳካል ወይ የሚለውም ብዙ ጥያቄ ያመጣ ነው። እንግዲህ በዜናም የተመለከትሽው ሁኔታ አለ። የአሜሪካ የሪፐብሊካን ፓርቲ፣ የዲሞክራቲክ ፓርቲ ያሉ ሁለቱ በተለይ የዲሞክራቲክ ፓርቲ አባላት የተቃወሙበት ሁኔታ አለና ጦርነቱ መቆም አለበት ብለው ለሴናቱ አቅርበው ነበር። ሴናቱ ደግሞ አብላጫ ድምጽ ያላቸው በሴናቱም በኮንግረሱም ሪፐብሊካን ፓርቲዎች ናቸው። ያው 53 ለ47 በሆነ 50 ነው ጠቅላላ በሴናቱ ያለ በጠቅላላ 100 ነው ያለ 50 ነው እኩል ለመሆን እኩል ቢሆን ኑሮ የምክትል ፕሬዝዳንቱ ድምጽ ነበር ትልቅ ቦታ የሚኖረውና ከ100 እንግዲህ 53 ለ47 በሆነ ድምጽ ውድቅ ተደርጓልና ያው በአሜሪካ ሕገ መንግስት መሰረት አንዲት ሀገር ወይም ደግሞ ራሷ አሜሪካ ወደ ጦርነት ስትወጣ የኮንግረሱን ፍቃድ ማግኘት አለበት መጀመሪያ ተብሎ ነበረ። ያው እንግዲህ ይህንን ሳያደርጉ ፕሬዝዳንት ትራምፕ ራሳቸው ሁኔታ ነው የሄዱበት ነው የተባለ። በኮንግረሱ አቅርበውት ቢሆን ኖሮ አብላጫ ድምጽ ስላላቸው ወደ 218 የሚሆን ድምጽ ስላላቸው ያልፍላቸው ነበረ። ግን ያንን ሳያደርጉ ጦርነቱን ጀምረዋል በሚል ነው። ይህ በሳቸው በኩል ተቀባይነት አግኝቷል ማለት ነው። የሪፐብሊካን ፓርቲ አብላጫ ድምጽ ስላላቸው ዲሞክራቶች ሀሳብ ውድቅ ሆኗልና ሻአጋት ሀሪ የተባለው ወይም ደግሞ የአንበሳ አገሳ የተባለው ዘመቻ እንደቀጠለ ነው። በእነሱ ደግሞ የሰጡት ይህን ዘመቻ ሌላ ነው። ያው ካሁን በፊትም ተመልክተነዋል። ዛአም አዲር የሚል ወይም ደግሞ በእንግሊዝኛ ኢፒክ ፉሪ ታላቅ ቁጣ የሚል ስም የሰጡት ነውና ቀጥሏል። ወደ የት ያመራል? የተያዘለትን አላማስ ግብ ያደርሳል ወይ የሚለው ጥያቄ ነው እየተነሳ ያለ። ግን ደግሞ በእስራኤል በኩል እንደሚለው በጥሩ ሁኔታ እየሄዱ ነው። አሜሪካም በጥሩ ሁኔታ እየሄደች ነው ያሉበት ሁኔታ አለ። ኢሻያው ጨምሮ ሀሳብ እንደዚህ ሀሳብ ላይ ምንድን ነው? ሀሳብ ይኖራል። ዝም ብሎ ሀሳብ ተይዞ ጋዜጠኛ ሆኖ አይኖርም። አይደለም ወርቅነሽ? እውነት ነው። አዎ መተንፈስ ያስፈልጋል አይደል እንዴ? ጠዋት ጀመርነ መረጃውን በአንቺ ዜና ማዘጋጅና ወቅታዊ ዘገባዎችን አድማጮቻችን አደረስና አሁን ቀን ላይ 1 ሰዓት ጀምሮ እንግዲህ በቀጣይነት በወቅታዊ ዘገባ ባለው በጦርነቱ ላይ ያተኮረ ስለሆነ ያው እንግዲህ ይህ ሻጋታሬ የአንበሳው አገሳ የጦር ዘመቻም ዛሬ 6ኛው ቀኑን አስቆጠረ እና በሁለቱ አካላት አሜሪካና እስራኤል በጥምር ወታደራዊ የኃይል እርምጃ በኢራን ምድር ዋናውን ወታደራዊ ተቋማትን የኢራንን የኒውክለር ጣቢያዎችን እየደበደበ ነው። በዋናነት ጦር መሳሪያዎችን በአየር ላይ እያጠቁ ይገኛሉ። መረጃዎችም እየደረሰም ለዚህ
ኢራን ዝም ብሎ አልተቀመጡም። ምላሽ አጸፋውን እየመለሱ ነው። እንዳውም ወደ አሁኑ ከትናንት ጀምሮ ሊባኖስ ከሚገኘው የሂዝቦላ ሽብር ፈጣሪ ድርጅት በጥምር በሮኬቶችን ወደ እስራኤል ግዛት እንዲያው በተከታታይ በተለይ በሰሜናዊ ክፍል በተደጋጋሚ እየወነጨፉ ናቸው። እስካሁን በዚህ ጥቃታቸው የተጎዳ ሰው ባይኖርም አልፎ አልፎ በንብረት ላይ ጉዳት እንደደረሰ ነው የሚደርሱን መረጃዎች የሚያመለክቱን። እዚሁ ጋር ጎን ለጎን ደግሞ በትናንትናው ዕለት ጸሀል የእስራኤል መከላከያ ሰራዊት ባወጣው መግለጫ የተያዝነው የጦር ዘመቻ በአጭር ጊዜ የሚያበቃ አይደለም፣ ቀጣይነት ያለው ስለሆነ የመከላከያ ሰራዊታችን ለዚህ ስኬታማ ድልን በድል እንዲጎናጸፍ አስቀድሞ የተዘጋጀ ስለሆነ ከአሜሪካ ጦር ጋር በመተባበር እርምጃቸውን ኢራንን ለማንበርከክ የኢራንን አምባገነናዊ ስርዓተ መንግስትም ለመደምሰስ እንደሚቀጥሉ ነው በመግለጫ ያወጣው የእስራኤል መከላከያ ሰራዊት። አዎ ያው ወደሚቀጥለው ርዕሰ ጉዳይ ስናልፍ ያው እንግዲህ በውጭ ሀገራት የሚገኙ በርካታ እስራኤላውያን አሉ። 100,000 የሚሆኑ እየተባለ ነው እንግዲህ ያለው ግምት። ዛሬ ቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ወይም ማረፊያ ስራ ጀምሯል። እነሱን የመመለስ ሁኔታና ይሄስ እንዴት ነው የሚታየው? አዎ በጣም ጥሩ መረጃ ነው። ይህም በእውነት በውጭ ሀገር ተጉላልተው በዚህ በጸጥታ መደፍረስ በጦርነት ምክንያት በጊዜው መመለስ የአውሮፕላን ተቋርጠዋል። በብዛት ወደ እስራኤል ይመጡ የነበሩ ድርጅቶች የአየር መንገዶች አቋርጠዋል። እንግዲህ ይህንን በተመለከተም የእስራኤል የመንገድና ትራንስፖርት ሚኒስትሯ በውጭ ያሉትን እንዴት ነው ባካችሁ መልሱን ወደ ሀገራችን እያሉ ተማጠኑና ዜጎች ይህን በመከተል እንሆ የነሱን በማውጣት ወደ ሀገራቸው የቤንጎሪዮን አውሮፕላን ማረፊያ እየተመለሱ ነው። በዋናነት አሁን አገልግሎቱን በውጭ ያሉትን ወደ ሀገራቸው እየመለሱ ያሉት የኢላል አየር መንገድ ነው የሚሆነው። አሁን እንደ ሁኔታው የጸጥታው መረጋጋት ከሆነ ምናልባት ሊታደስ ይችላል። ግን ይህ ጊዜያዊ ነው። በጊዜያዊነት ያው እነሱን ወደ ሀገር የማስመጣቱ ዘመቻ ተጠናክሮ እንደሚቀጥል ነው የተነገረውና ሌሎችን ደግሞ በዚህ ዙሪያ በአየር አገልግሎት በጣም መንገደኞች በተመለከተ በዚህ ላይ ሰጠ የዘመነ በእርግጥ በዚህ ሁኔታ ላይ ወገኖች ማህበረሰባችን በብዛት ወደ ትውልድ ሀገራችን ወደ ኢትዮጵያ ይሄዳሉና ይሄም አለ። አሁን እንግዲህ መንገደኞችን እየመለሰ ያለው የአየር መንገድ የትኛው ነው የሚለውም እንግዲህ ያው ብዙ ጊዜ አሁን ኤላል በተለይ የሚበርባቸው ሀገሮች እንግዲህ አሉ ስን ሀገራትና እንደው እዚህ ጋር ተያይዞ ሁሉንም መንገደኞች የመለሱ ሁኔታ እንዴት ይታያል? ኢትዮጵያ ሄዱ መንገደኞችም እየጠየቁን ነው እንዴት ነው እያሉ እናሰጠኝ። እንዴት ነው በአንተ በኩል ያለው ሁኔታ? እንግዲህ እንዳላችሁት አስቸጋሪ ሁኔታ ነው። 100,000 የሚሆኑ እስራኤላውያን በውጭ ሀገራት ይገኛሉ። እነሱን ለመመለስ ደግሞ የእስራኤል መንግስት ካንፌያሪ ያው ከአንበሳ አልወጣንም። ባለፈው ዘመቻም አሁን ያለውም በሰኔ የነበረው የአንበሳ ክንፎች የሚለው እንግዲህ አንበሳ ለጊዜው ክንፍ ባይኖረውም ያው የተያያዘ ነው ከጦርነቱ ዘመቻ ጋር በተያያዘ እንደዛ ብለው ሰይመውታል። አሁን ዛሬ 2 አውሮፕላኖች እንዳረፉ ነው ከውጭ ሀገር ይዘው የመጡ የደረሰን መረጃ እና የእስራኤል አየር መንገዶች ነው አሁን ለጊዜው ከውጭ ሀገር ያሉትን እያመጡ ያሉት የኤላል አርኪያ የተባሉት ነው እንግዲህ እና አንዳንድ እስራኤላዊ የሆኑ አየር መንገዶች ብቻ ነው። ይህም በረው የሚያመጡባቸው ሀገራት ለጊዜው ተገልጿል። በእንግሊዝ ለንደን፣ በፕራግ ቼክ ሪፐብሊክ፣ በቡዳፔስት ሃንጋሪ ወይም ሁንጋሪያ፣ በሶፊያ ቡልጋሪያ፣ ባርሴሎና ስፔን፣ ሮም ጣሊያን፣ ፓሪስ ፈረንሳይ፣ ላራናካ ቆጵሮስ፣ አቱና ግሪክ፣ ባቱሚ ጆርጂያ፣ ኒውዮርክ አሜሪካ፣ ባንኮክ ታይላንድ እና ዱባይ አረብ ኤሚሬትስ ለጊዜው እነዚህ ቦታዎች ነው የእስራኤል አየር መንገዶች የሚበሩት። ያው የኛም ማህበረሰብ አብዛኛው ወደ ኢትዮጵያ ስለሚሄድና የኢትዮጵያን አየር መንገድም
እስራኤላውያን ብዙ ስለሚጠቀሙ ይህንን በተመለከተ የኢትዮጵያ አየር መንገድ ስራ አስኪያጅ እዚህ ያሉትን ጠይቀን ነበረ። ትላንትናም ለመግለጽ ሞክረናል። እሳቸው እንዳሉን እንዲያውም ጦርነቱ የጀመረ ቀን ቅዳሜ ዕለት አውሮፕላናችሁን ይዛችሁ ውጡ ተብለው ነው የሄዱና ወደ ኢትዮጵያ ለጊዜው በረራው እንዴት ነው የምናስጀምረው የሚለውን ከእስራኤል አየር መንገድ ባለስልጣናት ጋር እየተወያየን ነው። ምንም አዲስ ነገር የለም። የተፈቀደው ለእስራኤላውያን አየር መንገዶች ነው። ሲኖር እናስታውቃለን ነው ያሉት። በዚህ በኩል እንግዲህ ወደ ኤላል ወደ እስራኤል አየር መንገዶች በመደወል መመለስ የሚፈልጉ ካለ ይህንን ማመልከት የሚችሉ ነው። በኢትዮጵያ አየር መንገድ በኩል በረራ እንደሌለ ነው። ሌላው ወደ ውጭ ሀገራት የመብረሩ ሁኔታ የሚለው የትራንስፖርት ሚኒስትሯ ሚሪ ሬጌቭ የፊታችን እሁድ ይጀምራል ብለዋል። ወደ 50 ሰዎች በእያንዳንዱ አውሮፕላን እየበረሩ እንዲሄዱ ይደረጋል ተብሏል። ይህን ደግሞ እሁድ የምናየው ነው። ከዚህ ከእስራኤል ወደ ውጭ ሀገራት እንግዲህ ከእስራኤልም ሆነው የሚጠባበቁ ብዙ ሰዎች ስላሉ ማለት ነው። እዚህ ላይ ግልጽ ያልሆነ ነገር አለ። ሰጤም ወርቅነሽ 50 መንገደኞች ስትል የፒኩድ አውሬፍ የደጀን እዝ የጣለው ገደብ አለ። አንዳንድ ስብሰባዎችም ለማድረግ በስራ ቦታም ለመገኘት እስከ 50 ሰዎች ተፈቅዶላቸዋል፣ ተቃሏል የሚል ነገር ነው የነገር። ወደ ውጭ የሚበሩም ቁጥራቸው አይገናኝም። ሁለቱ ሻየው እንደዛ ስትል ሰምቼ እኮ ነው። አይደለም በትራንስፖርት በኩል ለውጭ ሀገር እሁድ ከጀመረ ለጊዜው ማለት ነው የተወሰኑ ሰዎች እንዲበሩ ከዚህ የሚጠባበቁ ወደ ውጭ ሀገር መሄድ ያለባቸው ሰዎች ወደ 50 የሚሆኑ በአንድ አውሮፕላን ተሳፍረው እንዲሄዱ ይደረጋል የሚል ሀሳብ ነው። ጥሩ ነው። አዎ ጥሩ። ወደ ሀገር ውስጥ የሚገቡም 280 ነው። በጣም በቃ ከፍተኛው ቁጥር በአንድ አውሮፕላን በአንድ በረራ የሚገቡ 280 ነው የተባለ። እንግዲህ የመንገድ ትራንስፖርት ሚኒስቴር ራሱ ያወጣው ሁኔታው ጋር ወቅታዊ ሁኔታው ጋር ያወጣው መመሪያ ነው። ሌላው ወደ ሌላው ርዕሰ ጉዳይ ስናልፍ በሰሜን እስራኤል እንግዲህ ሂዝቦላ ድርጅትም ከኢራን ጎን በመቆም ጦርነቱን ከጀመረ ሰነበተ፣ ቀናትን አስቆጠረ። የሰሜን እስራኤል ነዋሪዎች ያው እንደምናውቀው እንግዲህ እየተሰቃዩ ነው። ቅርብ ስለሆነ እንግዲህ ለሁሉም ቢሆንም በመላው ሀገር ሁሉም እስራኤል ላይ ስቃይ ቢኖርም፣ ሌላው ደግሞ ሊባኖስ አለች እንደ ሀገር እንግዲህ ሂዝቦላን በማስጠጋቷ ሊባኖስም በተደጋጋሚ አደጋ ጥቃት እየደረሰባት እየፈራረሰች ነው እየተባለ ነው። እና እንደ ሁለቱንም ነገር አጣምሮ ሰጠኝ ካንተን ጀምር ይህን ሀሳብ እንዴት ነው የሚታየው? አዎ እንግዲህ እንደሚታወቀው የሂዝቦላ ድርጅት ከተቋቋመ ጀምሮ ጸረ እስራኤልና ጸረ እስራኤል አቋም ብቻ ያለው ድርጅት ነው። ምንም ባይጠቅምም ለሊባኖስ ሕዝብ ባይጠቅምም የሊባኖስን ሕዝብ ተቃውሞ የሚወጋ አይደለም። እስራኤልን ለመዋጋት እስራኤልን ለማጥፋት ከኢራን ጋር አብሮ የተቋቋመ ድርጅት ነው እንግዲህ ከ1982 ዓ.ም ጀምሮ እና ይሄ ድርጅት የኢራን ደጋፊ ነው። በኢራን ነው ገንዘብ በጀት የሚመደብለት የጦር መሳሪያ የሚሰጠውና አሁን ምንም እሱ ሳይነካ ባለፈው ልክ ለአዛ ሰርጥ ለሐማስና ለእስላም ጅሃድ ደግፎ እንደተዋጋው ከሁለት ቀን በፊት ኢራንን ደግፎ ወደ እስራኤል ተኩስ ጀመረ። የእስራኤል መከላከያ ሰራዊትም አስፈላጊውን ዝግጅት አድርጎ በሊባኖሱ የሂዝቦላ ድርጅት ላይ እርምጃውን እየወሰደ ነው። እግረኛ ጦርም አስገብቷል። በሊባኖስ ዋና ከተማ ቤሩት ዳሄ በተባለው ሰፈርና አካባቢዋ ቀንደኛ የተባሉ አካላትን እንዲወጡ የደመሰሰበት ሁኔታ። ሌላው ይቅርና የኢራን ወኪሎች እዛ የሚገኙ ኢራንን ሊባኖስን ለቀው እንዲወጡ ሁሉ የእስራኤል መከላከያ ሰራዊት ማሳሰቢያ ያቀረበበት ዘመቻውን አጠናክሮ የቀጠለበት እንዲያውም በዚህ ዘመቻ የሂዝቦላ ድርጅት ከፍተኛ ጉዳት እንዲደርስበት ተደርጎ የጦር መሳሪያ ትጥቁን እንዲተው እንዲያወርድ ይደረጋል ተብሎ እየታሰበ ያለበት ነው። የኢራንና እስራኤል ወይም በኢራን ላይ የሚካሄደው ጦርነት ካቆመ በኋላ ራሱ በሂዝቦላ ላይ የሚያካሄደው ዘመቻ ይቀጥላል ተብሎ ነው የሚታሰበው። ወርቅነሽ ጥሩ ሻያውም ጨምረው ሀሳብ በዚህ ላይ እንግዲህ ያው ሂዝቦላ፣ ሊባኖስ፣ ሰሜን እስራኤል በአጠቃላይ አንተ የምጨምረው ሀሳብ? አዎ እንግዲህ በሰሜኑ ክፍል የእስራኤል አዋሳኝ ድንበር የሆነችው ሊባኖስ ይሄ በኢራን አምባገነናዊ ስርዓተ መንግስት የጦር መሳሪያ የቀለብ ሁሉንም የፖለቲካ የወታደራዊ እንቅስቃሴን ስልጠና የምትሰጠው የጦር መሳሪያ ለሂዝቦላ ሽብር ፈጣሪ ድርጅት የምትሰጠው ኢራን መሆኗ የታወቀ ነውና
በየጊዜው በየብስ ወይም በመኪና ከኢራን ሶሪያ፣ ከሶሪያ ወደ ሊባኖስ ስታስተላልፍ ቆይታለች። በብዙ ቢሊዮን የሚገመት ዶላር ደግሞ ለሂዝቡላም ብቻ ሳይሆን በዚህ ለእስራኤል በአዛ ቀበሌ ለሚገኙ የሐማስና የጂሃድ እስላም ሽብር ፈጣሪ ድርጅት ብዙ ድጋፍ ስታደርግ የቆየችው እስካሁን ኢራን እንደሆነች ነውና አሁን እስካለፈው ጥቅምት 7 2023 ዓመተ ምህረት የደረሰው የሽብር ጥቃት በደረሰብን ጥቃትን ተከትሎ ከጦርነቱ ሲካሄድ ከአንድ ዓመት ተኩል በፊት ላይ ስምምነት ጊዜያዊ የተኩስ አቁም ስምምነት ተደረሰ በእስራኤል እና በሊባኖስ መንግስት ስምምነት የተኩስ አቁም ስምምነት ደረሱ። ተረጋጋ። በሰሜኑ ክፍል እስራኤላውያን ከሰፈራቸው ተፈናቅለው ለደህንነታቸው ወደ ሌላ አካባቢዎች ተላልፈው ቆይተው ነበረና ተረጋግተዋል ሲባል ሁሉም እስካሁን ወደ ቤታቸው እንዳልተመለሱ ነው የሚነገር በሰሜኑ ክፍለ ሀገር እስራኤላውያኑ። አሁን ይህን ሁኔታም አሳሳቢነቱም ይህን ተከትሎ የሊባኖስ መንግስት የጣለውን ኃላፊነታቸው ቃል ገብቶ ነበረ። የሊባኖስ መንግስት የሂዝቦላን ሽብር ፈጣሪ ድርጅት ጦር መሳሪያ አስፈታለሁ ብሎ ቃል ገብቶ ነበረ። ይህን አላደረገም። አሁን ተከትሎ የተለኮሰው ጦርነት ከ6 ቀናት በፊት በሊባኖስ መንግስትም ጭምርት እየተጎዳ ነው የሚባለው። እንግዲህ ለዚህ ሲባል በደቡባዊ አዛ የእስራኤል መከላከያ ሰራዊት በድንበር አሉ እኮ በድንበሩ በቅርብ ርቀት የሚገኙ የሰፈሮች አሉ የሊባኖስ እና የሺአ ሙስሊሞች ይኖራሉ። የሂዝቡላ ደጋፊዎች የእሱ ህዝብ ናቸው። አሁን የእስራኤል መከላከያ ሰራዊት ማራቅ አለብን፣ የሂዝቡላ ሽብር ፈጣሪ ድርጅት እዛ ከደቡብ ሊባኖስ ማስለቀቅ፣ መራቅ፣ መሸሸት አለበት በሚል አሁን እያደረገው ውጊያ አንድ ወታደራዊ ቀጠና እስካሁን እስራኤል ሳትፈልግም ለብሔራዊ ደህንነቷን የሰሜናዊ ክፍለ ሀገር ደህንነት ለማስከበር በሚል የወታደራዊ ቀጠና ታቋቁማለች ነው የሚደርሰን መረጃ የሚያመለክተው። ጥሩ እንግዲህ ያው የሆነውን ነገር በሂደት እናያለን። ኢሻያው አሁንም ካንተ ነው የምንቆየው። በሚቀጥለው ሀሳብ ካንተ ጋር የኩርድ ታጣቂዎች ኢራቃውያን እንግዲህ የኩርድ ማህበረሰብ በዛ አካባቢ ባሉ ሀገራት ይገኛሉ። በኢራቅ የሚገኙት ነው አሁን ወደ ኢራን ገብተዋል ይላልና እንግዲህ የኩርድ ታጣቂ ወደ ኢራን ገብተው ትግል ማድረጋቸው የኢራንን አስተዳደር ለመጣል እንደው ምን ያህል ተጽዕኖ ሊፈጥሩ ይችላሉ? እንግዲህ ድጋፍ የጦር መሳሪያ ድጋፍ የሚያደርጋቸው አካል እነሱ ጀርባ ማን አለ በሚል አንድ ንዑስ ብሔረሰብ በጦርነት ያሸንፋል ተብሎ አይጠበቅም። ግን እነሱም በተለይ በብዛት በኢራቅ ሰሜናዊ አካባቢ የኩርድ ማህበረሰብ አባላት አሉ። እነሱም ተጨቁነው የሚኖሩ ናቸው። ከአሁን ቀደምም ሽምቅ ተዋጊ ድርጅትም ነበራቸው። እነሱም ነጻነት በሰሜናዊ ኢራቅን ለራሳቸው የሆነ ሀገር ለማቋቋምም ለብዙ ዓመታት ያህል ተዋግተዋል፣ መስዋዕትነት ከፍለዋል፣ አልተሳካላቸውም። አሁን ይህንን አይረሱም። አሁን ላይ ሆኖ እንግዲህ እንደ ኢራን አስተዳደር ለመጣል የሚደረገው ውጊያ ምናልባት ምዕራባዊ ሀገራት አሜሪካን ጨምሮ ኩርዶች ድጋፍ ካደረገ አስተዋጽኦ ስኬታማ የሆነ ጦርነት ሊያካሂዱ ይችላል። እንግዲህ አሁን ከዚህ እኮ እየተሸረሸረ እየወደቀ ያለው አሁን በአሁን ሰዓት የዓለም ህብረተሰብ የሚያው ምንድን ነው? የኢራን ስርዓተ መንግስት ለብዙ ዓመታት የቆየው አምባገነናዊ ስርዓተ መንግስት እሱም ደግሞ የመደርመስ የመውደቅ ሁኔታ ለዘመናት ከትውልድ ሀገራቸው የተሰደዱ የተፈናቀሉ በሚሊዮኖች የሚቆጠሩ የኢራን ዜጎች አሁን በጉጉት በመጠባበቅ ላይ የሚገኙት ይህንን ጨቋኝ ስርዓተ መንግስት መውደቅ መቼ ነው ብለው እየተጠባበቁ ነው ያሉት። አው ሰጠኝ እንደው በዚህ ሀሳብ ላይ እንግዲህ የኩርድ ታጣቂዎች ወደ ኢራቅ ሲገቡ መቼም ዝም ብለው በአንድ ቀን ተነስተው ላይሆን ይችላል። የሆነ የተዘጋጀ ነገር ይኖረዋል የኋላ ታሪክ።
ለማንኛውም ግን አሁን የኢራንና አምባገነን መንግስት በአየር ኃይል ለመጣል ሊከብድ ይችላል ይባላል ብዙ ጊዜና በአየር ኃይል ጦርነት የኩርድ ታጣቂዎች መግባታቸው አሁን በቂ ሊሆን ይችላል ወይ? ምን ያህል ተጽዕኖ ይፈጥራሉ? ከጀርባቸው ያሉ ሀገራት እንግዲህ እነማን ሊሆኑ ይችላሉ? በቂ ሊሆን አይችልም። እስራኤልና አሜሪካ ናቸው ከጀርባ አሉ እየተባለ የሚነገረውና የጦር መሳሪያ ትጥቅ ለመስጠት እንደዚሁም ደግሞ ስልጠና የተለያዩ እርዳታዎችን ለማድረግ እየጣሩ ነው ይባላል። ግን የኩርድ ታጣቂዎች ወደ ኢራን መግባታቸው እንደው መንግስቱን ያነቃንቃል ሳይሆን በውስጥ ቢያንስ ሰላሙን እንዲነሳ ያደርጋል ከሚል እሳቤ ነው እንጂ ወደ 90 ሚሊዮን ህዝብ ያላት ናት ኢራን። ከዛ ውስጥ 20 ሚሊዮን የሚሆኑን የአያቶላችን ወይም እስላማዊ አስተዳደሩን የሚደግፍ ስለሆነ በአጭር ጊዜ እንደው ለመጣል ሁኔታዎች ይመቻችላቸዋል ማለት አይደለም። 80 ከመቶ የሚሆነው የኢራን ህዝብ ወደ 70 ሚሊዮን የሚሆነው የዚህን አስተዳደር ስለሚቃወም በውስጥ ያለው ግፊት አንድ ቀን ከተዳከመ በኋላ ያ ነው ይጥለዋል ተብሎ ከፍተኛ ግምት እየተሰጠው ያለ እንጂ የኩርድ ታጣቂዎች ያክል ተጽዕኖ ሊያመጡበት የሚችሉ አይደለም። ግን አካባቢውን ሰላሙን ሊያናጉበት ይችላሉ፣ በሌላ አካባቢ ማለት ነው። እንግዲህ ህዝቡ ነው እየተጠበቀ ያለ። የአያቶላዎች አስተዳደር ከተዳከመ በኋላ ህዝቡ ወጥቶ የፈለገውን ተቃውሞ የሚያደርግበትና አንዳንድ የመንግስት ስልጣናትን የሚይዝበት ሁኔታ ይፈጠራል ተብሎ ነው ተስፋ ተደርጎ ያለው። ግን መናቅ የሌለበት የኢራን አስተዳደር አሁን ያለው የዚህ እስላማዊ መንግስት ብዙ ኃይላት ስላሉት ከሚሊዮን በላይ ታጣቂዎች በዚህ በመከላከያ ሰራዊቱም በዚህ በአብዮታዊ ዘቡም ስላሉት በቀላሉ እጅ የሚሰጥ መስሎ አይታይም። ግን የእስራኤልና አሜሪካ እርምጃ በጣም በከፍተኛ ሁኔታ ላዳክመው ይችላል። ወርቅነሽ እንደዚህ ጋር ተያይዞ ባጭሩ በእርግጥ ብዙ ሰዓት ወሰድን መሰል በአካባቢ ያሉ የአረብ ሀገራት ላይ የሚያው ጥቃት እያደረሰች ስለሆነ ኢራን በዛም እንደው የአረብ ሀገራቱ ተባብረው የሚፈጥሩት ኃይል ይኖራል ተብሎ ነው የሚታሰብ። አሁን ግን የአጸፋ እርምጃ እንወስዳለን የተጠቁ እንደ ሳውዲ አረቢያ እንደ ኩዌት እንደ በዚህ ዮርዳኖስን ጨምሮ ተወንጭፎባቸዋል፣ በሚሳኤል ተጠቅተዋል። በዚህ ላይ ምላሽ መስጠት ኢራንን ማጥቃት አለብን እያሉ ነው። እንግዲህ እዚህ ላይ በቀጣይነት የሚታይ ሁኔታ ነው እና እናመሰግናለን ወርቅነሽ። እሺ እናመሰግናለን። ወደሚቀጥለው ዝግጅት እንላፍ። ሙዚቃ ገሬ ስንቴ ታጣሽ ነፍሴ እምዬ እናቴ ስንቴ ታጣሽ ነፍሴ። የተከበራቸው አድማጮቻችን ከዚህ በመቀጠል ወደ የመከላከያ ሰራዊታችን ፒኮድ አውሬፍ የደጀን እዝ መመሪያዎችን የነፍስ አድን መረጃዎችን በምሉይም ተጠባባቂ በውትድርና አገልግሎት ላይ የሚገኘው ሻለቃ አይቸው ባየጋ በመሆን ያሉትን መረጃዎች መመሪያዎችን ለመስጠት መስመር ላይ ነው የሚገኘው። እንግዲህ ይህ የሬዲዮ ጣቢያ ከመከላከያ ሰራዊት ከፒኮድ እዝ ጋር በመሆን ይኸው መረጃዎችን እያስተላለፍን ነው። እንግዲህ ሻለቃ እንዴት ነው አዳዲስ ነገሮች ካሉ? እናስልን ሻያው ሰጠኝ። እንዲሁም አድማጮቻችን እንደምንላችኋል። በዚህ እንደው አጋጣሚውን በመጠቀም እኔ ላመሰግናችሁ እወዳለሁ። ይህ ሬዲዮ ጣቢያ በእውነት ለማህበረሰባችን በከፍተኛ አገልግሎት እያገለገለ ይገኛል። በተለይ ደግሞ በእንደዚህ አይነት ሰዓት ትልቁ ዋናው የመረጃ ምንጭ ሆኖ በመገኘቱ በእውነት ለእናንተም ላመሰግናችሁ እወዳለሁ። እግዚአብሔር ይስጥልኝ። እኛም የትብብር ስራ የጋራ ስራ ነው፣ የነፍስ አድን ስራ ነው አደለ? እውነት ነው። አዎ። እና እንግዲህ ያው ጠዋትም ተነጋግረናል። ትንሽ የተቀየረ ነገር አለ። የተቀየረ ነገር ምንድን ነው? አንድ የስራ ቦታዎች እስከ 50 ሰው የሚደርስ ወይም የተለያዩ ስብሰባዎችንም እስከ 50 ሰው የሚደርስ ድረስ ማከናወን እንደሚቻል ጠዋት ተነጋግረን ነበር። ሻያው ይሄ እንዳለው ነው ያለው። ከዛ በላይ ግን መብለጥ የለበትም። ግን ወደኛ ማህበረሰብ በምንመጣበት ሰዓት እንግዲህ 50 ሰው ብለን ከዛ በላይ ሊገኝ ይችላል። ስለዚህ ያው እንግዲህ እያንዳንዱ የራሱን ሂሳብ እንዲያደርግ ይመረጣል። ያ ማለት እንግዲህ አሁን እስካሁን ድረስ ተቋርጦ የነበሩትም ወይም ወደ ሌላ ጊዜ የላክናቸውን
የተለያዩ ድግሶችን ምኖችን ተመልሰው ማድረግ እንችላለን ማለት አይደለም። ያ አይደለም ሁኔታው። ግን ለምሳሌ አሁን ብንጠቅሰው ትናንሽ ነገር የሚገናኙበት ነገር ካለ ለምሳሌ እንደ ቆቤ ነገር ካለ ሌላ በመጠነኛ ሰው ተገናኝተን የምንዋይበት ያን እንኳ የአዲስ የደስታ ምክንያቱም ከ50 በላይ የደስታም ይሁን የሀዘኑም ይሁን እንደው ከ50 በላይ እንዳይበልጥ ያም ደግሞ የሚሆነው አስተማማኝ የሆነ የአደጋ መከላከያ መጠለያ ክፍል ሲኖረው ነው። ምክንያቱም በተሰጠን የጊዜ ገደብ ውስጥ ወዲያውኑ ያን ያህል ሰው የሚይዝ የአደጋ መከላከያ መጠለያ ክፍል መኖር አለበት፣ ያን ዝግጅት ከምናደርግበት ማለት ነው። ስለዚህ ይሄን እንግዲህ ማህበረሰባችን አስቀድሞ ትኩረት እንዲሰጠው ለማለት ነው። ከዛ በተረፈ ግን መመሪያዎቹ እንዳሉ ነው። አሁንም ቅድመ የአደጋ ማስጠንቀቂያ ደወል ምልክት ይሰጣል። ሁላችንም እንዘጋጃለን፣ ወደ አደጋ መከላከያ መጠለያ ክፍል እንሄዳለን ማለት ነው። የአደጋ ማስጠንቀቂያ ደወል ስንሰማ ወዲያውኑ በመግባት ውጡ እስከሚባል ስንጠብቃለን ማለት ነው። የሀገራችን በሰሜኑ የሀገራችን ክፍል ያሉት እንግዲህ ሊባኖስም ያው ወደ 3ኛ ቀኑ እያደረገ ነው ሂዝቡላ በዚህ ጦርነት ከተቀላቀለ ይህም እንግዲህ የምንም የቅድመ ማስጠንቀቂያ ሳንሰማ ወዲያውኑ የአደጋ ማስጠንቀቂያ ደወል ልንሰማ እንችላለን። ያን ስንሰማ ሁላችንም ወደ አደጋ መከላከያ መጠለያ ክፍል መግባት አለብን። ቀስ በቀስ እንግዲህ ያው ደጀን እዙ በተቻለ መጠን ያህል ኑሮ ወደ ዕለታዊ ኑሯችን እንድንመለስ ያለውን ሁኔታ በመገምገም ተጨባጭ ሁኔታውን በመገምገም ከፍተኛ ጥረት እያደረገ ነው። ግን ነገሮች ተባብሰው ባለበት ሰዓት ዛሬ ከ12 ሰዓት ጀምሮ እንደ ደጀን እዙ ወደ ስራ እስከ 50 ሰው መሄድ ይቻላል ያለበት ሁኔታ ትንሽ ግራ የሚያጋባ ነው። ተጨባጭ ሁኔታ ይፈቅዳል ወይ? ይሄ በተከታታይ ሮኬቱ በሰሜኑ ክፍል ማስጠንቀቂያ ዛቃ ይደወላል። ይህ ባለበት አሁን እንዳሰጠኝ ያነሳው እኔም በውስጤ እንደዚህ ሳስብ ነበርና እንዴት ይታያል ነው? ሌላ በሊባኖስም ሆነ በኢራን ያው እየደበደቡ ነው አሜሪካና እስራኤል። ምናልባት ቀንሰዋቸዋል ወይ ጥይታቸው ጠላቶቻችን? እንግዲህ እኛ እዚህ ላይ እንዲህ ነው ብዬ መናገር የምችለው ነገር አይኖረኝም። ነገር ግን በጠየቃችሁ ጥያቄ አሁን ሁኔታው ባለበት ሁኔታ ምንድን ነው ብላችሁ በጠየቃችሁን ጥያቄ የደጀን እዙ በተቻለ መጠን ያህል አንደኛ ማህበረሰቡን መውጣት ትንሽ ወደ ስራ ዓለም መመለስ የሚችልበት መንገድ ካለ ሁኔታው ታይቶ ተገምግሞ ከስንት ውጣ ውረድ በኋላ ያ በአንድ ላይ በዚህ ብቁ የሆኑ ጥሩ ባለሙያዎች አሉን። እነሱ ሁኔታውን ከገመገሙ በኋላ እንደዚህ አይነት ነገር ይፈቀዳል። ያ ማለት ምንድን ነው? አንዳንዴ ማድረግ የምትችለው ነገር ካለ ይሄ እንደዚህ አይነት ነገሮችን ፈታ የሚያደርግህ ነገር ካለ እንግዲህ ስንለው እንደዚህ አይነት ብናደርግ አንደኛ ህዝቡንም በጣም አፍኖ ላለመያዝ ያህል ነው እንጂ ሁኔታው እንደ ድሮ ተቀይሯል ማለት አይደለም። እንደዚህ አይነት ነገሮችን ደግሞ አብዛኛውን ጊዜ ደጀን እዙ የሚያደርገው ምንድን ነው? እንደዚህ አይነት ነገሮችን ሁኔታዎችን በመገምገም ማህበረሰቡ በተቻለ መጠን ያህል የራሱን የዕለት ዕለት ኑሮን እንዲማር እንዲያከናውን ከፍተኛ ጥረት ያደርጋል ከማስጠንቀቁም ባሻገር። ስለዚህ እዚህ ደረጃ የደረስንበት እንግዲህ ከአሁን በፊትም እኮ በተለያዩ ጦርነቶችም ይህን ነገር ስናደርግ የነበረበት ሁኔታ ነው። አንዳንዴ እስከ 10 ሰው ማድረግ ይቻላል፣ እስከ 100 ሰው ታስታውሳላችሁ መቼም አትረሱትም እናንተም ቢሆን እንዲህ ይሆናል እያልን እና ይሄ የሆነበት ምክንያት ምንድን ነው? አዎ ጦርነት ነው ያለ ነው። ግን ከጦርነቱ ላይ ጋር ደግሞ ጎን ለጎን ማህበረሰቡን ብዙም አፍኖ ላለመያዝ ትንሽ ወጣ ብሎ የሚያከናውናቸው ነገር ካለ ሁኔታው የሚፈቅድ ከሆነ ይሄን ለማድረግ ወደኋላ አይልም። እንግዲህ ሁላችንም እንደምናየው የጦርነት ከጀመረበት ጊዜ ጀምሮና ዛሬ ያለነውን ሁኔታ መቼ ነው የተምዘግዛጊ ሮኬት ሚሳይሎች የሚተኮሱብን ያለው ሁኔታ ምን ይመስላል? ተጨባጭ ሁኔታ ምንድን ነው? በጠላቶቻችን በኩል ያለው መረጃ ምንድን ነው? ያን ሁሉ ሂሳብ ውስጥ ካስገቡ በኋላ ነው ይህን ነገር የመፈቀዱትና ለጥያቄያችሁ ትክክል ነው። ሆኖም ግን ትንሽ ማህበረሰቡ መልቀቅ የሚቻልበት ሁኔታ ካለ ያን ለማድረግ ደጀን እዙ ወደኋላ አይልም። በጣም ጥሩ ሻለቃቸው ባዬ ለሰጠው ገለጻ እናመሰግናለን። እግዚአብሔር ይስጥልኝ። በጣም የማመሰግነው ባልደረቦቼ እናመሰግናለን።